ሰዓት የሚታይህ እንዴት መሰራት እንደማይችሉ ነው። እኔ በወልቃይትም ይሁን በጸገዴ ኢኮኖሚ ተጠቃሚነት እንጂ የማንነት ጥያቄ አለ ብዬ አላምንም ሲሉም አቶ ጌታቸው ረዳ አስተባበሉ። የሁመራውን ውይይት የተካሄደውን ተከትሎ የአማራ ሚዲያ ኮርፖሬሽን አሚኮ ባወጣው ሪፖርትም ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ብለዋል ሲሉም የወጣው ሪፖርትም አስተባብለዋል። ሰኔ 17 ቀን 2017 ዓ.ም ቀጥር ላይ በጉዳዩ ዙሪያ አዲስ ስታንዳርድ የጠየቀችው አቶ ጌታቸው ከአውዱ ውጭ የተወሰደ ነው ብለዋል። በመድረኩ ላይ የገለጽኩትም እኔ በወልቃይት የሚሆን ጸገዴ የማንነት ጥያቄ አለ ብዬ አላምንም። የኢኮኖሚ ተጠቃሚነት ጥያቄ እንዳላውቃለሁ። ያም ሆኖ ግን እኔ እምነት እንደተጠበቀ ሆኖ የዚህ ያላችሁ ሰዎች አለ ብላችሁ የምታምኑ ከሆነ የሆነ ይሁን ጥያቄ በሰላማዊና በህጋዊ መንገድ ብቻ ነው መፈታት ያለበት የሚል ነው ሲሉም ለአዲስ ስታንዳርድም ተናግረዋል። ከመድረኩ ላይ የነበሩት አብዛኛዎቹ የአስመላሽ ኮሚቴ መሆናቸውን በመግለጽ ወደ ደጋውም ወጥተን ህዝቡም ጋርም ተነጋግረን የህዝብ ስሜት ምን እንደሆነ በተሟላ መልኩ ለመረዳት እንሞክራለን ሲሉም ነግሬያቸዋለሁ ብለዋል። ዋናው ነገር ግን ሁሉም ጉዳዮቹ በሰላምና በህጋዊ መንገድ መፈታት እንዳለባቸው ማመናችን ላይ መሆኑን ትኩረት ያደረገ ገለጻ ነው የሰጠው ሲሉም አስተዋውቀዋል። ወደ ቀጣይ መረጃ ስናልፍም የኦሮሞ ነጻነት ሰራዊት በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም በተፈጸመው ጥቃት ላይ እጁ አለበት መባሉን ማስተባበለ። የኦሮሞ ነጻነት ሰራዊትም በኦሮሚያ ክልል ምስራቅ ዞን በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ዓርብ ሰኔ 13 ቀን 2017 ዓ.ም በተፈጸመው ጥቃት ላይ እጁ አለበት መባሉንም አስተባብሏል። የሸኔ ታጣቂዎች ናቸው የተባለው የተጣሩትም የኦሮሞ ነጻነት ሰራዊት አባላት ፈጸሙት በተባለው ጥቃት አንድ ባህታዊ አባት በአሰቃቂ ሁኔታ መገደላቸውን የገዳሙ አባቶች ዋቢ አድርገን መዘገባችን ይታወሳል። ለደህንነታቸው በመስጋት ስማቸው እንዳንጠቅስ የጠየቁ በገዳሙ አንድ የሥራ ምድብ ኃላፊ የሆኑት አባል ለአዲስ ስታንዳርድ እንደተናገሩትም ጥቃቱ የተፈጸመው ዓርብ ምሽት ዕለት ከቀኑ 11 ሰዓት ገደማ መሆኑን ጠቁመው ጥቃቱ አድራሾቹ በአካባቢው የሚንቀሳቀሱት የኦነግ ሸኔ ታጣቂዎች ናቸው ሲሉ መግለጻቸውን በትናንትናው ዕለት ዘገባችን ማካተናል። በታጣቂዎቹ የተገደሉት ባህታዊ ኃይለ ሚካኤል የተባለ አባትን መሆናቸውን ገልጸው በዱላ ቀጥቅጠው በጥይትም ረሽነዋቸዋል ሲሉም ተናግረው ነበር። ይሁን እንጂ ከአዲስ ስታንዳርድ ጋር ቆይታ ያደረገ እና የኦሮሞ ነጻነት ሰራዊትም ከፌደራል መንግስት ጋር ባካሄዳቸው በሁለት የሰላም ንግግሮች ላይ የተሳተፉ አንድ ከፍተኛ የኦሮሞ ነጻነት ሰራዊት አመራር አባላቱ በጥቃቱ ላይ ምንም አይነት ተሳትፎ የላቸውም ሲሉ ማስተባብለዋል። ክስተቱንም መንግስት በአገሪቱ ውስጥ ያሉ ባለ የተለያዩ ቡድኖች መካከል አዲስ ውጥረቶችንም ለመቀስቀስ የቀየሰው ስትራቴጂ ነው ሲሉም ወቅሰዋል። አክለውም የኦሮሞ ነጻነት ሰራዊት አባላት በገዳሙ አካባቢ እንደሌለ ገልጸው ክሱ መንግስት በማህበረሰቦች መካከል ግጭት ለመቀስቀስና በታጣቂ ቡድኖች መካከል ብቅ ያለውን አንድነት ለማፍረስም ሆነ ብሎ ያቀናበረው የሐሰተኛ መረጃ ዘመቻ አካል ነው ሲሉም ገልጸዋል። ታጣቂ ቡድኖቹ ምንም እንኳን የርዕዮተ ዓለምና የፖለቲካ ልዩነቶች ቢኖራቸውም ከብሔር ክፍል አሻግረው በማየትም በስርዓቱ ላይ ማተኮር ጀምረዋል። በመሆኑም መንግስት በኦሮሚያና በአማራ ክልል በሚንቀሳቀሱ ታጣቂዎች መካከል የነበረው መቃቃርና ልዩነት እየጠበበ መምጣቱን በእጅጉ አስጨንቆታል ብለዋል። እኚህ አመራር ቀደም ሲልም በአካባቢው የነበሩ የፌዴራል የጸጥታ ኃይሎችም በኦሮሚያ ክልል ልዩ ኃይሎች መተካታቸውንም ገልጸው ይህም በክልሉ ውስጥ ባለው የውጊያ ስልት ላይም ለውጥ መኖሩን ያሳያል ብለዋል። አክለውም ጥቃቱ በኦሮሞ ነጻነት ሰራዊት ላይ መላከኩ መንግስት ተቃውሞ እያጋጠመው ባለበት በአሁኑ ሰዓትም ጥርጣሬን ለመፍጠርና በማህበረሰቡ መካከል ግጭትን ለመቀስቀስ ያለመ ነው ሲሉም አጽንኦት ሰጠዋል። ጉዳዩን በተመለከተ የፌዴራል መንግስትም ሆኖ የኦሮሚያ ክልል መንግስት እስካሁን ምንም ምላሽ አልሰጠም። አማራንና የአማራን ተወላጅ የሆነ ፖለቲከኛ እስረኞች ስም እንዲገድፉ እና በግልጹ እንዲሳደቡ ደሞዝ የሚከፈለው የአክቲቪስት ስዩም ተሾመ ክሱ ጉዳይ ዛሬም መቋጫ አላገኘም። ፍርድ ቤት ለ5 ተከታታይ ጊዜ የአክቲቪስቱን ተይዞ እንዲቀርብ ለፖሊስ የተሰጠ ትዕዛዝ ተፈጻሚ ሊሆን
አልቻለም። አማራና የአማራ ተወላጅ የሆነ ፖለቲካ እስረኞችን ስም እንዲያጎድፍና በግልጽ እንዲሳደብ ደሞዝ የሚከፈለው የአክቲቪስቱ ስዩም ተሾመ ክስ ጉዳይም ዛሬም መቋጫ ያለማግኘቱ ጉዳይ አነጋጋሪ ሆኖ ቀጥሏል። ጉዳዩን እየተመለከተ ያለ የፌዴራል ከፍተኛ ፍርድ ቤትም ትዕዛዙን ከማስፈጸም አንጻር በእጅጉ እየተፈተነበት ያለበት ጉዳይም ሆኗል። ፍርድ ቤቱ ለ5 ተከታታይ ጊዜ አክቲቪስቱ ተይዞ እንዲቀርብ በሚልም የሰጠው ትዕዛዝ ተፈጻሚ ሊሆን ያልቻለውም ፌዴራል ፖሊስ ተከሳሹ ተሰውሯል፣ ላገኘው አልቻልኩም የሚል ምላሽ እየሰጠ መቀጠሉንም ተከትሎ ነው። ሰኔ 18 2017 ዓ.ም በነበረው ችሎትም ያገኙትም የአክቲቪስት ስዩም ተሾመ ክሶችም እነ የተከበሩ ዮሐንስ ቦያሌውና የተከበሩ ክርስቲያን ታደለ ከጉዳዩ አፈጻጸም ጋር በተያያዘ የተሰማቸውን ቅሬታ አቅርበዋል። የስዩም ተሾመ ጉዳይ በለሆሳስ እየታለፈ ነው ያሉትም የተከበሩት ዮሐንስ ምንም እንኳን ፍርድ ቤቱ ከ5 ጊዜ ያላነሰ ትዕዛዝ ቢሰጥም በፖሊስ በኩል ተፈጻሚ አለመሆኑንም እንዳሳዘናቸውም ገልጸዋል። አክቲቪስቱ ስዩም ተሾመ ማለት በብዙዎች አማራ ላይ ወንጀል ጥቃትም እየፈጸመ ያለ የጠቅላይ ሚኒስትሩ የቅርብ ጓደኛና የሶሻል ሚዲያ አማካሪ የመከላከያ ሚኒስቴር የክብር አባልና ለስድብ ቤትና መኪና ተመድቦለት ደሞዝ የሚከፈለው ሰው ስለመሆኑም አያይዘው ገልጸዋል። ፍትህ በእኩል እየታየልን አይደለም ያሉት ዮሐንስ ግለሰቡ በቴሌቪዥን ላይ እየታየ ባለበት ፖሊስ ተሰውሮብናል የሚል ምላሽ እየሰጠ መቀጠሉ ለፍርድ ቤቱስ ንቀት አይደለም ወይ ሲሉም ጠይቀዋል። አክቲቪስቱ አይጠፉም እንጂ ቢጠፉ እንኳን ቤተ መንግስት ግቢ ነው የሚገኘው ማለታቸውንም እውነት ስለመሆኑም ተናግረዋል። ዮሐንስ ሲቀጥልም እየቻልን ነው እንጂ በእኛ በቤተሰቦቻችንና በማህበረሰባችን ላይ ስነ ልቦና ጨምሮ ከፍተኛ የሆነ ሁለንተናዊ በደልም ደርሶብናልም ብለዋል። በተመሳሳይ ዳኞች አስተማሪ እርምጃ እንዳትወስዱ ለስለምን ሳቃታችሁ ግለሰቡ እኮ ደሞዝ ተከፋይ ሐሜተኛ ነው፣ ፍርድ ቤቱ ጭምር እየታነቀ ነው ሲሉም የተናገሩት ደግሞ የተከበሩ ክርስቲያን ታደለ ናቸው። እኔ የስዩም ጉዳይ አያሳስበኝም። የሚያሳስበኝ የዳኝነት ሂደቱን የሚሰማ ወገን በፍትህ ሂደቱ ላይ ምንም አይነት ምልከታ ይኖረዋል የሚለው ነው እንጂ ብለዋል። ፖሊስ እንጂ ዳኝነት የመንግስት እንዳልሆነ እየተሰማኝ ነው። ሲሶ መንግስት የሆነው ፍርድ ቤትም ሲደፈር እንዴት ዝም ትላላችሁ? የህዝብ ተወካይ ተመራጭ እኮ አይደለም፣ ቢያንስም ያለ መከሰስ መብቱ እስኪነሳ ሊባል ይችል ነበር ሲሉም ትዕዛዙን ለማስፈጸም ያልቻለውን ፍርድ ቤቱን ወቅሰዋል። በመጨረሻም የግድ እንደናንተ ቢጫ መልበስ አንፈልግም፣ ተውን ካላችሁን ነገሩን ለእግዚአብሔር ሰጠን ልንተወው እንችላለን ነው ያሉት የተከበሩ ክርስቲያን ታደለ በንግግራቸው። የፌዴራል ከፍተኛ ፍርድ ቤት ዳኞችም ፖሊስ አላገኘሁትም እያለ ተከሳሹንም እስካላቀረበ ድረስም ከህግ አንጻር ምንም መሆን አለበት በሚልም እየተነጋገርንበት ካሉ በኋላም ለይደር ሰኔ 19 2017 ተለዋጭ ቀጠሮም ሰጠዋልም ተብሏል። ወደ ቀጣይ መረጃ ስናልፍም አሜሪካ በኢራን ላይ የፈጸመች ጥቃት የኒውክሌር ማብለያ ይዞታዎችን እንዳላወደመ የአሜሪካ መካከለኛ ፔንታጎን የደህንነት ግምገማ ማሳየ። ቅድመ ግምገማው ጥቃቱ የኢራን የኒውክሌር መርሃ ግብር ምናልባትም በወራት ወደ ኋላ ሊመለሰው እንደሚችል ነው ያሳየው። ኢራን ያበለጸገችው የዩራኒየም ክምችት አሜሪካ ቅዳሜ ሰኔ 14 2017 ዓ.ም በፈጸመችው ጥቃትም አለመውደሙን የሀገሪቱ የመከላከያ ደህንነት ኤጀንሲ ግምገማውን የሚያውቁ ምንጮችም ለቢቢሲ የአሜሪካ አጋር ሲቢኤስ ተናግረዋል። ዋይት ሃውስ በበኩሉ ይህ ፍጹም የተሳሳተ ግምገማ በማይረባ የደህንነት ማህበረሰብ ሾልኮ የወጣ ነው ሲሉም ውድቅ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን የኒውክሌር ይዞታዎችን ሙሉ በሙሉ ወድመዋል በማለት በድጋሚ አጽንኦት ሰጥተው በታሪክ ውስጥም ስኬታማ ከሆኑ ወታደራዊ ጥቃቶች መካከል አንዱ የሆነው ለማውረድም በሚዲያዎች የሚደረግ ሙከራ ሲሉም ከሰዋል። አሜሪካ ፎርዶ፣ ናታንዛ እና ኢስፋን የተሰኘ 3 የኢራን የኒውክሌር ይዞታዎችን 61 ሜትር ወደ መሬት ዘልቆ በመግባት በሚችለው በንከር በስተር በተሰኘ ቦምብም ጥቃት ፈጽማለች። ነገር ግን የፔንታጎን የደህንነት ግምገማ የሚያውቁ ምንጮችም በበኩላቸው የኢራን ማብለያዎችም በአብዛኛው እንዳልተነኩና የጥቃቱ ተጽዕኖ ከመሬት በላይ ባለው ብቻ የተወሰነ ነው ይላሉ።
የሁለቱ የኒውክሌር ይዞታዎች መግቢያዎችም ዘግተው እንደነበረም የጠቀሰው ግምገማው አንዳንዱ መሰረተ ልማቶች ቢወድሙም ወይም ቢጎዱም ነገር ግን ከመሬት ስር ያሉትም አብዛኛዎቹ ይዞታዎችም ከፍንዳታው ቃጠሎ አምልጠዋልም ብለዋል። እኚህ ማንነታቸው ያልተገለጸ ምንጮችም ለአሜሪካ ሚዲያ እንደተናገሩትም ጥቃቱ ኢራን በወራት ወደ ኋላ ሊመልሰው እንደሚችልም መገመቱንም ገልጸዋል። ኢራን ማንኛውንም የኒውክሌር መርሃ ግብሯን እንደገና ለመጀመር ቆፍሮ እንዲሁም አንዳንድ ጥገናዎችም ምን ያህል ይወስዳል በሚልም ላይ የተመሰረተ ሊሆን እንደሚችልም ነው ምንጮቹ ያስረዱት። ኢራን ከጥቃት በፊት የተወሰነውን በበለጸገው የዩራኒየም ክምችትም ወደ ሌሎቹ ስፍራዎች አዘዋውሮ እንደነበርም የደህንነት ግምገማው ማየቱንም እኚህ ምንጮችም ለሲቢኤስም አረጋግጠዋል። የኢራን ከመሬት በታችም የተገነቡ የኒውክሌር ማብለያ ይዞታዎችን መድረስ የሚችለው የአሜሪካ 14000 ኪሎ ግራም የሚመዝነው በንከር በስተር እንደሆነም ይታመናል። ኢራን ሁሉም የኒውክሌር መርሃ ግብሯንም ለሰላማዊ ዓላማ እንዲሆንም በተደጋጋሚ ስታሳውቅም ቆይታለች። ጥቃቱን ተከትሎም በነበሩት ሰዓታትም የአሜሪካ ጦር ኃይሎች ኢታማዦር ሹም ጄኔራል ዳን ኬንም በይዞታዎቹ ላይ የደረሰውን ጉዳትም ለመገምገም ጊዜ ይወስዳል የሚል ማስተያየትም ሰጠው ነበር። ሆኖም አሜሪካ ጥቃቱ ያደረሰችባቸውን ሶስቱም ይዞታዎች ከባድ ጉዳትና ውድመትም ደርሶባቸዋል ሲሉ ማክለዋል። የሳተላይት ምስሎች ዋነኛ የሚባለው የፎርዶ የኒውክሌር ማብለያ ሁለት መግቢያዎችም ዙሪያ 6 አዳዲስ ጉድጓዶች እንዲሁም ግራጫ ብናኝና ፍርስራሾች አሳይተዋል። ሆኖም ከመሬት በታች 80 እስከ 90 ሜትር ጥልቀት ላይ በሚገኙ በዚህ የኒውክሌር ማብለያ ላይ ምንም ያህል ጉዳት እንደደረሰ እነዚህን የሳተላይት ምስሎች አያሳዩም። የኢራን መንግስታዊ ሚዲያ ምክትል የፖለቲካ ዳይሬክተር ሐሰን አብደኒ በበኩላቸው አሜሪካ ጥቃት ያደረሰችባቸው ሶስቱም የኒውክሌር ይዞታዎች ከጥቃቱ ቀድሞ ክምችታቸውን እንዲዘዋወር መደረጉንም ተናግረዋል። ቁሳቁሶችን ቀድመውኑ ተወስደው ስለነበረ ኢራን ጥልቅ ጉዳትም አልተገጠማትም። የአሜሪካና የእስራኤል ባለስልጣናት ተልዕኮ የተሳካ ነው ሲሉም በተደጋጋሚ ሲያደንቁም ተደምጠዋል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።